የኤልያስ ማበድ ሀኒቾ ናት ተጠያቂዋ ወይስ ጽዮን ናት ተጠያቂዋ? ማንኛዋ ትመስላችኋለች ተጠያቂዋ? ኤልያስ አሁን አያቱ ጋር ሲሄድ ኤልያስ ወደ ደሴ ሲመለስ በሰላም ካልተመለሰ ኤላ ወስዶ ወደ ጸበል ወስዶ ጤና ካልሆነ ማንን እንደሚከስ እያሰበ ነው። ኤላ ጽዮንን ወይስ ሀናን እያለ ውስጡ እያሰበ ነው። ሀና ግን ምን ታድርግ? እሱም ጠፍቶባት ስለከረመ ነው እሷ የራሷን ህይወት የጀመረችው እና ወይስ ኤላ ታዲያ ምን ላድርግ እያለ ግራ ተጋባው። ኤላ ለኤልያስ ቢቆረቆርም ቢከፋውም እንግዲህ ምንም ማድረግ አልቻለም። ምክንያቱም ይህን ነገር ለማድረግ ለሱ ምንም ሁሉም ከብዶታል እና ታዲያ ምን ያደርግ? ምንስ ይሁን? እስኪ ንገሩ ቤተሰብ። አለበለዚያ እኮ በጭንቀት አበደ እሱ። እንዴትስ ይሁን? ጽዮን በማበዷ ተናዳለች። ጽዮን እንዲያብድ አልፈለገችም። ሀናም በፍቅር አንበርክኮ ወደ ደሴ ይዞ እንዲሄድ እንጂ አብዶ እንዲቀር አልፈለገችም። ሀናም ወደ ደሴ ይዛ ልትሄድ ነው። ኤልያስን ደሴ ይዛ ሄዳ ወደ ጸበልም ወደ ሐኪም ቤትም ልትወስደው ፈርማ ተነስታለች። ጽዮን ግን ለምን አበደ? ለምን ገና ሀናን የሀና አፍቃሪ እንደሆነ ኢዝራ ሳያቅ እንዴት አበደብኝ እያለች ማን በዳለው እያለች ትናገርዛለች። እሱ ወዶ ፈቅዶ ፈልጎት ያበደ መሰላት መሰለኝ። እቺ ያበደች ጽዮን መቼም በጣም ጨካኝና አረመኔ ሴት ናት። ወይዘሮ አስቴር እንዲህ አለች ሜላትን። ሜላት አንቺ እኮ የራስሽ ጉዳይ ነው። መስፍን ሌላ ሴት ጋር ቢሄድ ራስሽ አባረሽዋልና እኔ ላንቺ ከዚህ በኋላ አንድም አላዘልሽም። ምክንያቱም አንቺ ከዚህ በኋላ ምንም አትጠቅሚም፣ ምንም ልትጎጂም አትችይም። መስፍን ተፈለገ ገና ወጣቷን ልጅ የሌላትን ያልወለደችውን አግብቶ መኖር ይችላል አለቻት። ሜላትም በጣም ተናዳ ጮኸችባት። እናቴ ግን አንቺ እናቴ ነሽ ወይስ ዝም ብለሽ ከመሬት አንስተሽ እያሳደግሽኝ? እስኪ መልሽልኝ አለቻት። እሷም አዎ የእንጀራ እናትሽ ነኝ፣ እናትሽ አይደለውም፣ የራስሽ ጉዳይ ብላ መልስ ሰጠቻት። እና ሜላት ምን ይወጣት? መስፍን አዎ ወጣት ገና ያልተነካካችውን ማግባት ይችላል። መስፍን ገና ወጣት ነው፣ ይችላል፣ ማድረግም ይችላል። ላኪን ሰላም ገድፈዋለች መስፍንን። አንቺ ነሽ ተናጭተሽ ያስወጣሽው አባቴን ምንም ያህንን ነገር እንድትናገሪውም ሆነ እንዲከፋ አልፈልግም። እባክሽ እማዬ ተፈለሽ ይቅርታ ጠይቀሽ ወደ ቤት መልሹና አብራችሁ ለመኖር ሞክሩ። አባዬ አንቺን አንድ ቀንም ገፍቶሽ ወይም ሰርቦሽ ተናግሮሽ አያውቅም። እንደሚወድሽ ብቻ ይነገራል እንጂ ለአንቺ ክፉም አስቦ አያውቅም። እናንቺ ለምንድን ነው እንዲህ ልትገፊውና ልትጠዩ የተነሳሽው? አለቻት። እሺ ሀና አለች ሜላት ሀና አንቺ ከኤልያስ ጋር ሂጂና ሳክሚውና ነይ ቶሎ በቃ አለቻት። ሀናም ያው ለማሳከም ተስፋ ቆርጣለች። ጽዮንን ግን ሀና ሰደበቻት። አንቺ ከራሴ ላይ የምወርጂው መቼ ነው? ለምንድነውስ የነገርሽው? ለምንድነውስ ልትናገሪ የፈለግሽው? ብላ ጮኸችባት። የተናገርሽው ለምንስ ጥቅም ልታገኝ ነው? ኤልያስ ልታገኝ ነው ወይስ ኢዝራን ስትላት፣ አንቺ ከኤልያስ ጋር ስትሆኝ እኔ ኢዝራን የራሴ እንዳደርግ ፈልጌ ነው። አንቺ ደግሞ አፍቃሪ ሞልቶሻልና ሂጂ። እኔ ግን እማፈቅረው እዝራን ብቻ ስለሆነ እዝራን ተይልኝ አለቻት ሲሆን ሀና በፍጹም አልተወልሽም። እዝራ የኔና የኔ ብቻ ነው። ትሞቻታለሽ እንጂ ላንቺ አሳልፌ እዝራን አልሰጠም አለቻት። ሀናም እንደዛ ስትላት ጽዮን ታያለሽ ወደፊት ምን እንደሚመጣ አሳይሻለሁ ብላ ዝታባት ሄደች። ሀናም ለብቻዋ ማውራት ያዘች። ጽዮን ለዚህ ይህን ያክል እዝራን ተወደዋለች ማለት ነው። ይህን ያክል ዋጋ ከከፈለችለት ታፈቅረዋለች። በቃ ኢዝራ ወደ እሷ ወደ ጽዮን ፍቅር ይለወጥበት፣ የኔ ፍቅር ወደ እሷ ይለወጥበት። እኔ እኮ ብዙ የሚያፈቅሩ ሰዎች አሉ፣ ግን ፍቅሬ እዝራ ላይ ብቻ ሆኖ አስቸገረኝ እንጂ እያለች ሀናም ለብቻዋ ታግመተምት ያዘች። ሀናም ምን ልሆን እኔ እሱን ወደድኩት እና ታዲያ እንዴት ልሆን? ምንስ ላይ ልውደቅ? እንዴት ልሆን? እኔ እሱ ጋር መጣላትም ሆነ መነጋገር አልፈልግም። እሱ ራሱ ተጣላኝ ራሱ እኔ ይቅርታ እንድጠይቀው ነው የምፈልገው። እባካችሁ መላ ምቱኝ ትላለች ሀና። ኤላ
ሀና አንቺ ምንም ማድረግ አትችይም፣ የራስሽን ህይወት ምሪ በቃ ኤልያስ የተሻለው ቀን ይሻለውና የዛን ቀን እንገናኛለን አብሽሪ አላት። እሷማ በፍጹም አይሆንም፣ እኔ ኤላን ሳላሳክመውና ከጎኑ ሳልቆም አልቀረም ምንም ቢሆን ምንም ብላ እሷም ወሰነች ማለት ነው። ውሳኔዋን እንደወሰነች እሷም ይህን ነገር አደረገችው። ሀና በጣም አስተዋይ ልጅ ናት። አንዳንድ ጊዜ ድራማ ላይ አስጠላሽን ምን አልሽን ይሏታል እንጂ ሀና ለሰው ልጅ ያላት ክብርና ለሰው ያላት ክብሮት በጣም ደስ ይላል። ውድ ሀገሬ ልጆች ቪዲዮውን እስኪ ላይክ እያረጋችሁ ላይኩን ነካ አድርጉት። መስፍን ደግሞ ያቺ የተባለችው ልጅ ተልካ እንደሆነ አልገባውም እንጂ ተልካበት መሆኑን አልገባውም። ግን ስትደውልለት አንስቶ አዋራት። ከዛም ከዚህ በኋላ አጠገቤ እንዳትደርሺ እባክሽን ህይወት ልኖርበት እባክሽን ልጄ አላት። እሷም እንዲህ ለምን አትጋብዘኝም እንዲህ እርቦኛል እኮ ምናምን ልትለው በራበሽ ብር ላስተላልፍልሽ እችላለሁ እንጂ በአካል ድጋሚ አላገኝሽም አላት። እንግዲህ የምኖረውን ቤቴን እኮ ነው የበጠበጥሽው አንቺ አስበሽዋል አላት። በሰላም የምኖረውን ቤቴን ነው የበጠበጥሽውና እባክሽን ተይኝ ምናምን አላት። እሷም ልጅቷ እሺ በቃ ተዋለሁ መስፍን ግን አስብበት ምናምን አለችው። እናም ታዲያ ሀናና ሜላት ትንሽ ተፋጠጡ። ምክንያቱ ምንድን ነው? ሀናና ሜላት የተፋጠጡበት ምክንያት አባዬን መልሽና ወደ ቤት ይግባ የሚል ፍጥጫ ነው ማለት ነው። ኖላዊና ልጅቷ ደግሞ ሊጋቡ ነው እንግዲህ ዛሬ አንተ ጋር ካላደርኩ ብላ ጥምጥም አለችበት። አረ እንዴት ነው እዚህ አንድ ፍራሽ ላይ የምታኙ? ልጆችም ይመጣሉ፣ ሁለት ጎረምሳና አንድ ሴት ልጅ አለችኝ፣ እባክሽ ውጭልኝ ሂጂ ልሸኝሽ ቢላት ራሱ ልጅቱ ልትሄድም ፍቃደኛ አይደለችም። ከሱ ጋር እንድታድር ብቻ ነው ዛሬ ፍላጎቷ። ዛሬ ካንተ ጋር ካላደርኩ ብላ ሙጭጭ አለችበት። እሱም አረ ሂጂ ቢላት እምቢ አለ። እኔ እኮ በወግ ማዕረግ አግብቼሽ ሰርግ አድርጌ ምናምን ባመጣሽ ነው ደስ የሚለኝ፣ አለበለዚያ ደስ አይለኝም እባክሽን አላት። እሷም ችግር የለውም የዛሬ እንደርና ከዚህ በኋላ አናድርም ብላ አሳምና ሀናም ደስ ብሏታል አባቷ ትዳር በመያዙና በማግባቱ። ምክንያቱም አባቱ አሁን ላይ ምንም አይጨናነቅም፣ ሚስቱ እየሰራች ታቀርብለታለች። እና እናንተስ እንዴት አያችሁት የኖላዊ ትዳር? ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ ቤተሰብ።